ስለ አርሲ ሰማዕታት ወገኖቻችን እነሆ አዲስ ጉዳይ። ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለዋል። ሰሚ ያጣ ጩኸት እንባው ያልታበሰ የንጹሃን ደም በአርሲ ፈሰሰ። ነገሮች አደብ እየገዙ ያሉት አሁን እንደ በፊቱ በየቀኑ መግለጫ አታይም። እንደ በፊቱ ዘራፍ አሁን የለም። አለ እንዲህ የተለጠጠ ላስቲክ መጀመሪያ ቀስ አድርገህ ወደ ቦታው መመለስ አለበት። ይድረስ ለክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ። ዛሬም ህወሓትን ኮፒ ማድረግ ህወሓት በሙሉ ስልጣን ይዞ ነበር እንያዝ፣ መከላከያውን ከላይ በሙሉ ይዞ ነበር እኛም እንያዝ። እንዴት ይሆን? ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ዛሬ በዕለተ ሮብ ህዳር 3 በኢትዮጵያ አቆጣጠር 2018 ከጠዋቱ 3 ሰዓት ልጅና እናት በሽርካ ተገለዋል። ክርስቲያን ናቸው። ማዕተብ በማሰራቸው ብቻ ምንም አላረጉም። ሁለቱም ልጅም እናትም ውሃ ቀርተው እየገቡ ነው። ጋይስ እባካችሁን እስቲ ድምጽ እንሆናቸው፣ እንድረስላቸው። ምድር ፍትህ አልሰጠም ብላለች። የምድር ፍትህ አተናል። እግዚአብሔርን ጋይስ ራሴን በጣም አሞኛል። ማርያምን ነው የምላችሁ። ስለ አርሲ ሰማዕታት ወገኖቻችን እነሆ አዲስ ጉዳይ። ያው ሰሞኑ ስነግራችሁ እንደሰነበትኩት አካውንታችን በጣም እየተጎዳ ነውና ኮፒ ሊንክ ከማድረግ ይህን ቪዲዮ ትጀምሩልኛላችሁ። በአርሲ ምድር ደማቸው የፈሰሰ ባለማህተብ ወገኖቻችን እንዲሁ በከንቱ ደማቸው ፈሶ የሚቀር የአንድ ሳምንት አጀንዳና ማፏጫ ተደርገው የሚያልፉ በፍጹም አይደሉም። ይልቁኑ በተለያየ አይነት መንገድ ሊታሰቡና ስለ ግፋቸው ብዙ ድምጻችንን ልናሰማ ይገባልና ባለንበት ካልጋሪ ከተማና አካባቢው ለምትገኙ ኦርቶዶክሳውያን በሙሉ ከፊታችን ቅዳሜ ኖቬምበር 15 በደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን በኪዳን በሥርዓተ ቅዳሴ በምህላና ጧፍ በማብራት እነኚህ ሰማዕታት ወገኖቻችንን በማሰብ ከበረከታቸው እንካፈላለን። ስለዚህ በዚህ ቀን ሁላችሁም በዚህ ታላቅ ደብር ከላይ በተቀመጠው አድራሻ በመገኘት ሰማዕታቱን በጋራ እንድናስባቸው ጥሪያችንን እናስተላልፋለን። ይህ መልእክት ለካልጋሪና አካባቢው ኦርቶዶክሳውያን ባለማህተቦች ሁሉ ይድረስ። ሰላም ጤና ይስጥልኝ። ይህን አሳፋሪ ነገር ለብዙዎች እንዲደርስ ያርጉት። በሆንቆሎ ዋቢ ወረዳ 8 ኪሎ ሜትር ገባ ብላ በርቂቱ የምትባል ቀበሌ ያለች ትናንትና የተከሰተው ነገር ነው። ዛሬ ማታም ተከስቷል ይሄ ነገር። እዛ አካባቢ ላይ ክርስቲያኖች በብዛት የሚኖሩበት ሰፈር ነው። ነገር ግን ይህን ነገር የሃይማኖት ተቋማት ጉባኤ እንደምታስታውሱት ክርስቲያኖች አልሞቱም፣ እኩል ነው የሞቱት፣ ከሙስሊሞችም ከሌላ ቤተ እምነትም አለ ብለው አድባብቶት እንዳለፈ የምናስታውሰው ነገር ነው። ታዲያ ያንን ነገር ለማረጋገጥና ተጨማሪ ችግር እንዲፈጠር በማድረግ በዚሁ ቀበሌ ላይ በበርቀቱ ቀበሌ ላይ ክርስቲያኖች ከሙስሊሞች እንዲጣሉ አድርገዋል። ይህ ብቻ አይደለም፣ የቦምብ ጥቃትም ጭምር ነበረ። የሚያሳፍረው ነገር ይሄ አይደለም። የመንግስት አካላት ትናንትና ምሽት ላይ የመንግስት አካላት የኦሮሚያ ፖሊሶች ማለት ነው 60 ኩንታል የሚሆን ወይ ደግሞ 6 ክምር የሆነውን ጤፋቸውና ስንዴያቸውን አቃጥለውባቸው ሄደዋል። ይሄ የመንግስት አካላታቸው እንደዚህ ያደረጉት ያሉት ፖሊሶቹ ክርስቲያንና ሙስሊም ተጣልቶላቸው አልበርድላቸው ሲላቸው እንደፈለጉት ውጤት አላመጣላቸው ሲላቸው ተመልሰው ድጋሚ ትናንትና ምሽት ላይ ፖሊሶች የክርስቲያኖችን ማሳ ላይ ገብተው 6 ክምር ወይ ደግሞ 60 ኩንታል የሆነው ሰብላቸውን አቃጥለውባቸው ነው የሄዱት። ይሄ የሚያስፈልገው ምንድነው? ክርስቲያኑ ከሙስሊሙ እንዲጣላ መንግስት የሚሆን የሃይማኖት ተቋማት ጉባኤ እየፈለገው እንደሆነ በጣም ትልቅ ማሳያ ነው። ክርስቲያኖች በበዙበት ቦታ ላይ አሁን ሌላ ጠብ እያስነሱ ነው ያሉት። ሌላ ቦታ ላይ ደግሞ ኦርቶዶክሳውያን እንዲጨፈጨፉ እያደረጉ ነው ያሉት። ይሄ የሚያሳየው ምንድነው? ክርስቲያኖች ባነሱበት ቦታ ላይ ሙስሊሞች እየጨፈጨፏቸው እንደሆነ ሁሉ እዚህ ጋር ደግሞ ክርስቲያኖች በበዙ ቦታ ላይ እኮ ሙስሊሞች እየተጨፈጨፈውን ለማለት ለማስባል የራሱን ድራማ እየሰራ ይገኛል። በጣም አስነዋሪ ነገር ነው እየተደረገ ያለው። በጣም ለብዙዎች ሼር ብታደርጉት ደስ የሚለኝ ቪዲዮ ነው። እንደ በቆሎ በሃይማኖታቸው ምክንያት በአርሲ ምድር ላይ በእሳት ተጠብሰው የተገደሉ ባልና ሚስቶች እኚህ የምትመለከቷቸው አረጋዊ አባትም በሃይማኖታቸው ምክንያት ተገለዋል። ቀስት ያደረኩባት ልጅም እቺም ክርስቲያን ኦርቶዶክስ ባለማተብ ነች። በሃይማኖቷ ምክንያት በአርሲ ምድር ላይ ተገላለች። ከከበብኩባት ህፃኖች 2 ወንዶችና ፊቷን ያዞረችው ህፃን በሃይማኖታቸው ምክንያት እነኚህም ባለማተብ ናቸው ተገለዋል፣ ተረሽነዋል።
ታዲያ ይህ ነው ሃይማኖት ተኮር ያልሆነው ጥቃት? ታዲያ ይህ ነው ወይ ክርስትናን ብቻ ለይተው አይደለም እየገደሉ ብላችሁ የምትናገሩ ዜና የምታወጡት? የእናንተ ሳይገርመኝም የኛዎቹ ቤቶች ግን ባለቤቱ የናቁን ሞት ማንም ትኩረት ሊሰጡ አይችልም። ፍርዱን መድኃኔዓለም ይሰጥ። ጥብቅና ማምላክ ወላዲት አምላክ ትቁምልን። ዛሬም ህወሓትን ኮፒ ማድረግ ህወሓት በሙሉ ስልጣን ይዞ ነበር እንያዝ፣ መከላከያውን ከላይ በሙሉ ይዞ ነበር እኛም እንያዝ። እንዴት ይሆናል? መከላከያ ሲባል በመከላከያ ሰራዊት ውስጥ የነበረውን ነገር በአይኔ አይቻለሁ። ስለ ኢትዮጵያ ካላቸው የጎደለ ስለ ኢትዮጵያ በአንድ መቃብር ላይ ተነባብረው የወደቁ በተለያየ እናንተ የምትሏቸው የብሔር ብሔረሰብ ልጆች ስለ ኢትዮጵያ ሲሞቱ አይቻለሁ። በእነሱ ስም ግን ከላይ ሆናችሁ የምታረጉት ነገር ትክክል አይደለም ብቻ ሳይሆን አያዋጣም። በሁለተኛ ደረጃ ኢትዮጵያ ሊያፈርሷ፣ ኢትዮጵያ ትፍረስ፣ ኢትዮጵያ አትፈርስ። እንደ አይነት ሙግት ምን ማለት ነው? ኢትዮጵያ ብትፈርስ አንድ ሰው አይጠቀምም፣ ሁሉም ህዝብ ግን ይጎዳል። ይሄንን ለአክራሪ ብሔርተኞች ሁሉ መንገር እፈልጋለሁ። በተቆጣችሁ ቁጥር እየወጣችሁ ኢትዮጵያ ትፈርሳለች እና ፈርሳታል፣ ሌላው ተነስቶ ኢትዮጵያ እንዲህ ትሆናለች። በትፈርስ የእያንዳንዳችሁ እናቶች፣ ልጆች፣ እህቶች፣ ወንድሞች ምኑ እነሱ ናቸው የሚሰቃዩት። ከዛ በኋላ ሰላም የለም። ከዛ በኋላ ልጅ ማጫወት የለም። ከዛ በኋላ ተኝቶ መነሳት የለም። በላይ ጥይት ይጮሃል። በተደበቁበት ጉድጓድ ቀና እያሉ አየር መሳብ አይገኝም። የመከራ ጊዜ ነው የሚሆነው እና ዝም ብሎ ሀገር ይፈርሳል አይፈርስም የሚል ክርክር ውስጥ አንግባ። በህግ ውስጥ እኩል ሆነን እንኖር። ይሄ ነው እየተጠየቃችሁ ያላችሁት። ሰሚ ያጣ ጩኸት፣ እንባው ያልታበሰ የንጹሃን ደም በአርሲ ፈሰሰ። ቀልጧል እንደ ሻማ ህይወት እንዲቀሏል። በአንድ ጀንበር ብቻ የክርስቲያኖች ደም እንደ ጅረት ፈሷል። ተወልደን ባደግን በኖርንባት ሀገር እንዴት እንጨነቅ በህይወት ለመኖር? ለማን አቤት እንበል? ማን ነው ተጠያቂ? በአርሲ ለሞቱት ከፃን እስከ አዋቂ ለማን አቤት እንበል? ለማን? እኔ መጋቢ ሃይማኖት መምህር ሳሙኤል ተክለማርያም እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአንድ ካቴድራል ሰባኪ ወንጌልና ወጣት አገልጋይ ነኝ። ይድረስ ለክቡር ዶክተር ጠቅላይ ሚኒስትር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር፣ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹምና የሰላም የኖቤል ተሸላሚ ክቡር ጠቅላይ ሚኒስትራችን፣ እኛ እርሶ ወደ ስልጣን በመጡበት ጊዜ እኛ ኦርቶዶክሳውያን የእርሶን የለውጥ ጎዳና ለሀገራችን የሚያብበውን የወደፊቱን ዕጣ ፋንታ በመመልከት ከእርሶ ጋራ የቆምን ከእርሶ ጋራ የቆሰልን በእርሶ የሰላም ጥሪ መሰረት ከእርሶ ጎን የተሰለፍን አማኞች ነን። ነገር ግን ዛሬ በአርሲ በምስራቅ አርሲ ዞን በሽርካና በተለያዩ ቦታዎች ላይ ያሉ ኦርቶዶክሳውያን በእርሶ አመራር ስር ያሉ የእርሶ ልጆች ኦርቶዶክሳዊ የሆኑ ዛሬም ማንነታቸውና ምንነታቸው ባልታወቁ በቀን ብቻ ሳይሆን በሌሊትም ጭምር አንገታቸው እየተቆረጠ ይገኛል። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ የኢትዮጵያ ጠቅላይ ሚኒስትር፣ እርሶ የጀመሩትን የለውጥ ጎዳና ከእርሶ ጋር የተሰለፈው የዚች ሀገር የህዝብ ቁጥር ግማሽ የሚሆነው ኦርቶዶክሳዊም ጭምር ነው። ክቡር ጠቅላይ ሚኒስትራችን ሰኔ 16 በደረሰው አደጋ ላይ አንገታቸው ላይ ማህተብ ያሉ ወንድሞቻችን ተጎድተዋል። ይህ ሁሉ ለእርሶ ካላቸው ፍቅርና አክብሮት ከእርሶ ጎን የተሰለፉ ናቸው። ዛሬ ግን እንደ ሁለተኛ ዜጋ እንደ እንጀራ ልጅ ተቆርጠው በያሉበት በየተገኙበት በአርሲ ዞን አንገታቸው እየተቆረጠ ይገኛል። ክቡር ጠቅላይ ሚኒስትራችን እርሶ የሁሉም አባት እንደመሆኖት የተነሳ የሁሉም ሃይማኖቶች የበላይ ጠባቂ እንደመሆኖት የተነሳ ይቺ ሀገር ለዚች ሀገር ግንባታ ከጥንት ጊዜ ጀምሮ እስካሁን ድረስ ለሀገር ግንባታ ገጽታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላደረገችው ጥረት የለም። ስለዚህ ትናንት በተናገሩት ነገር ኦርቶዶክስ ማለት ሀገር ናት እንዳሉን ዛሬም የእርሷ ልጆች የሆኑት በየቦታው አንገታቸው እየተቆረጠ ይገኛል። ይህን ግድያ እንዲቆም በቀጥታ ልንናገር የምንችለው የበላይ የሃይማኖቶች ሰብሳቢ ለሆኑትና የበላይ የሃይማኖቶች ጠቅላይ ሚኒስትር ለሆኑት የዚች ሀገር መሪ የእርሶ ልጆች የሆነው እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ጭምር ነን። ኦርቶዶክሳዊ ማለት ፍቅር ነው። ኦርቶዶክሳዊ ማለት ሰው አክባሪነት ነው። እኛ አምላክ የሆነው አምላካችን እግዚአብሔር በፍቅር እንድንኖር እዚች ሀገር ላይ እንድንኖር ስለፈቀደልን ዛሬ ማይተባቸውን ብቻ እያዩ ኦርቶዶክሳዊነታቸውን እየለዩ የሚገድሉንን ሰዎች ለፍትህ እንዲቀርቡልን
እንጠይቃለን። ዛሬ መስክ ላይ ሆኜ ከብቶችን ላሳያችሁ አልመጣሁም። ይልቁንም ስለተለጠጠ ላስቲክ አንድ በክብር የሚናገር የክብር እንግዳ ይዤላችሁ መጥቼ ነው። እንግዳዬ ዲያቆን ዳንኤል ክብረት ይባላል። የሚያስረዳን የተለጠጠ ላስቲክ ምን እንደሆነ፣ ለምን አገልግሎት እንደሚውል በደንብ አድርጎ አብራርቶ ይነግረናል። ከዛ በፊት ግን አንዳንድ መልእክቶችን አባቶቻችን ይነግሩናል። ከዚያ መልእክት በኋላ ወደ ዳንኤል ክብረት መልእክት እንሄዳለን። ቀጣይ ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። እኩል አድርጋችሁ ምሩን፣ እኩል አድርጋችሁ ምሩን። በሃይማኖት አንደራደርም። የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያውም የመጨረሻውም ሕይወቴም ማንነቴም ክብሬም ቤተክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። መደፋፈሩ በዝቷል። ለሃይማኖቱ የማይሞት የለም። ተከባብረን እንኑር፣ ለሰላም እንኑር። ቤተክርስቲያኒቱ ትከበር። እንደ ሃይማኖት ለሃይማኖት አንገትን መስጠት ከአባቶቻችን የወረስነው ውርሳችን ነው። ማንም የማይፈቀው ማንም ምንም ይዞ ቢመጣ የማያንበረክከው እስከ መጨረሻው ወቅታ ድረስ የእግዚአብሔርን መንግስት በመናፈቅ የምንቀበለው። አሁን የቀረው በልውጡ ብሎ የመረካከብ ስራ ነች ቤተክርስቲያን የቀራት። ይህን ደግሞ ቆሞ የሚያየለም ከበደኖ ጀምሮ እስከ አርባ ጉጉ፣ ከአርባ ጉጉ እስከ ጅጅጋ፣ ከጅጅጋ እስከ ኮፈሌ፣ ከኮፈሌ እስከ ዶዶላ፣ ከዶዶላ እስከ ጎባ ያልታረደበት ቦታ አለው። የኦርቶዶክሳዊ እና አማራ የሚባለው ፍቱ ኦሮሞን ከሆነ ኦርቶዶክስ፣ ማንኛውም ኦርቶዶክስ ጉራሚቱ የታረደውን የጋሞ ልጅ ከአዲስ አበባ ቤቱ የፈረሰበትን ክርስቲያን የት አስቀምጠው ነው ያንን ህግ ማይገዛው ሲሆን የመጨረሻ ምርጫችን የሚሆነው ከአባቶቻችን በተማርነው አንገትን መስጠት ይሆናል። ዝም ብሎ መሰደብ ሳይሆን አንገትን መስጠት ወደሚለው ደረጃ እንደርሳለን ማለት ነው። ስለዚህ አንገት ስንሰጥ ደግሞ አንገት ይዞ መውደቅም ግድ ይላል ማለት ነው። ይህንን ምንም የማንጠራጠረው ነገር ነው። ነገሮች አደብ እየገዙ ያሉት አሁን እንደ በፊቱ በየቀኑ መግለጫ አታይም። እንደ በፊቱ ዘራፍ ዘራፍ አሁን የለም። እንዲህ የተለጠጠ ላስቲክ መጀመሪያ ቀስ አድርገህ ወደ ቦታው መመለስ አለብህ። ከዛ ነው ላስቲኩን ለሆነ ነገር ልጠቀም ትችላል። እንግዲህ ይህንን ብሶት ነው ወንድማችን ዲያቆን ዳንኤል ክብረት የተለጠጠ ላስቲክ ዝም ብላችሁ ስትገደሉ ዝም ለምን አትሉም? ስትታረዱ ለምን ዝም ብላችሁ አትታረዱም? 4 ኪሎ በሚያዛችሁ መሰረት ለምን አትንቀሳቀሱም? በራሳችሁ እስትንፋስ ለምን ትተነፍሳላችሁ? 4 ኪሎ ላይ ብርድ ሲለው 5 ኪሎ ለምን አያስነጥሰውም? ስለዚህ አሁን ነገሮች ሁሉ አደብ ገዝተዋል። አጎብዳጅነታቸው የ5 ኪሎ አጎብዳጅነት ለ4 ኪሎ ተረጋግጧል። በየቀኑ ያው መግለጫ እንደማይወጣም አረጋግጦልናል። ቀደም ሲል ሰምታችሁ እንደሆነ ቤተ ክህነቱ በእነ አቡነ አብርሃም ዘመን 300 በላይ መግለጫዎችን በ4 ኪሎ ላይ እንዳወጣ ተነግሮ ነበረ በአንድ ከፍተኛ ባለስልጣን። እሱንም ሰምተናል። የተለጠጠ ላስቲክ ደግሞ ለሆነ አገልግሎት ታውለዋለ ብለዋል። ላስቲኩ የተለጠጠውም እንግዲህ አትግደሉ፣ መገደል የለብንም የሚለው መግለጫ ነበረ በየጊዜው ይወጣ የነበረው። ይሄንን መግለጫ ነው ተለጠጠ ዝም ብላችሁ ሙቱ የሚለው ሐሳብ ነው። እንግዲህ አይታችኋል። እንግዲህ ትዝብቱን ለእናንተ ለአድማጭ ተመልካቾቼ ትቻለውኝ። መለጠጥ እንግዲህ ምን ማለት እንደሆነ ትርጉሙ እኛም ገብቶናል። ግልጽ ነው። አቡነ ኤዎስጣቴዎስ እና አቡነ ሳዊሮስ አሁን በአርሲ ላይ ኦርቶዶክሳውያን ሲጨፈጨፉ፣ የኦሮሞ ኦርቶዶክሳውያን ሲጨፈጨፉ ለኦሮሞ ኦርቶዶክሳውያን እየታገልን ነው ሲሉ የነበሩ እና አቡነ ሳዊሮስ የኦሮሞ ኦርቶዶክሳውያን ጉዳይ እንደሆነ በደንብ አረጋግጠናል። ከሆነ እየታረዱ ያሉ የኦሮሞ ኦርቶዶክሳውያንን ለምንድን ነው ያልታደጉት? መግለጫ እንኳን የሆነች ብጣሽ መግለጫ አውጥተው ዝም ያሉት እና አቡነ ሳዊሮስ አያችሁ፣ ጉዳዩ የማጎብደድ ጉዳይ ነው። የኦርቶዶክሳውያን መሞትም የኦሮምኛ ቋንቋ ጉዳይ አልመሆኑን በደንብ አረጋግጠናል። ይህንን ነው ዲያቆን ዳንኤል ክብረት
በመጨረሻ ለወንድሜ ለታላቅ ወንድሜ ለዲያቆን ዳንኤል ክብረት የማስተላልፈው አንድ መልእክት አለኝ እንደግሌ። ይሁዳ ከክርስቶስ ጋር በነበረ ጊዜ ያው ብዙ ነገሮችን አሳልፏል። ክርስቶስም ይሁዳን ከብዙ ብሶቶችና ችግሮች ነፃ አውጥቶታል። ኋላ ግን ነፃነቱ በተረጋገጠ ማግስት ይሁዳ ጌታውን አምላኩን የሚሸጥበትን ያሴር የነበረ በይሁዳ አእምሮ የነበረው መዳኑን ካረጋገጠ በኋላ በይሁዳ አእምሮ የነበረው የ30 ብር ጉዳይ ነው። ከዚያም በኋላ ደግሞ ከአይሁድ ጋር ተንኮሉን ሴራውን ሰርቶ ክርስቶስን አሳልፎ መስጠቱን ሁሉንም ከወንድሜ ዲያቆን ዳንኤል ክብረት በደንብ እኔ የእሱ አድናቂ ስለነበርኩ ተምሬያለሁ ከወንድሜ። ግን ይሁዳ መጨረሻ ላይ አይምሮ ውስጥ የነበረችው 30 ብሯ ክብር ጉዳይ የክብር ጉዳይ የ30 ብር ጉዳይ ስለነበረ ይሁዳ የሰራው ካልኩሌሽን መጨረሻ ላይ ራሱን አውላላ ሜዳ ላይ ባገኘ ሰዓት ከሲኦል ነፍሳትን ክርስቶስ ሞቶ ወደ ገነት እንደሚመልስ ስለተረዳ ቀደም ብሎ ታንቆ ሞቶ ወደ ሲኦል ገብቶ ክርስቶስ ሞቶ ደግሞ ከሲኦል እንደሚያወጣው ካልኩሌሽን ሰርቶ ግን ያም ካልኩሌሽን ሳይሰራለት እንደቀረ ወንድማችን ዲያቆን ዳንኤል ክብረት አንተ ራስህ ባስተማርከው ስብከት ካሴቶች ያንተ ብዙ ስብከት ካሴቶች አሉኝ። በጣም ነበረ እንደ ነፍሴ የምወዳቸው እስካሁን አሉኝ። አሁን ካንተ በተማርኩት መሰረት ተረድቻለሁ። ባለፈውም ያው ወደ መናፍቃን አዳራሽ የሄደ ሰው ብሎኑ የላላ ሰው ነው ብለህ ራስህ ተናግረህ መጨረሻ ላይ ደግሞ በመናፍቃን አዳራሽ ተገኝተህ ያው እኔም ብሎኑ ላንተ እንደላላም አረጋግጫለሁ። አንተ በተናገርከው ነው። እኔ ራሴ አይደለሁም ከተናገርከው የወሰድኩት ሐሳብ ነው። ካንተ ሐሳብ የወሰድኩት ነው። ስለዚህ አሁን ብሎኖቹ ላልተዋል ወንድሜ ዲያቆን ዳንኤል ወደ ቀደምት ማንነት ተመለስና ይሄንን የይሁዳ ጉዞ ብትተው የሚል ወንድማዊ ምክር ነው። እንደምትሰሙት ነው እንግዲህና ነገሮችን ቀለል አድርገን አልፈናል። የተለጠ ፕላስቲኮችን አስወግደናል የሚል ነገር ነውና ጋዜጣው እንዳልኩት እንግዲህ በተለይ አርሲ ውስጥ በዙር በዙር የሚደረገውን የክርስቲያኖችን ጭፍጨፋ ተከትሎ ክርስቲያኖች አትግደሉን፣ ደማችንን አታፍስሱ፣ ተወልደን ባደግንበት ቀይ ጎረቤት ቤተሰብ ባፈራንበት ምድር ላይ ደማችንን በከንቱ አታፍስሱ፣ ክርስቲያኖችን ለማጥፋት አትነሱ ብለው ሲጠይቁና ሲጮሁ ያንን ድምፅ አቤት ብሎ መልስ በመስጠት ፈንታ እንደ ቅንጦት ጥያቄ እንደ ውለታ የምትቆጥሩ ሰዎች ካላችሁ የቆማችሁበትን መፈተሽ አለባችሁ። አንደኛ እሳት ሲመጣ ማንን አሙቆ ማንን አቃጥሎ እንደሚያልፍ የሚታወቀው ከነደደና ውጤቱ ከታወቀ በኋላ ነው። እስካሁን የሚጠየቀው ጥያቄ በሙሉ ከመንግስት መገኘት የሚገባ ሚኒመም ሪኳየርመንት ነው። አንድ መንግስት ለዜጎቹ በሰላም ወጥቶ መግባትን፣ በሰላም የፈለጉትን አምልኮ የፈለጉበት ተምሮ ሰርቶ መመለስን መፍቀድ ካልቻለ፣ ይህንን ማስከበር ካልቻለ ራሱ መሰረቱን ነው መፈተሽ አለበት። የሰዎች ደም መፍሰስ ይብቃ። ጄኖሳይድ፣ የዘር ጭፍጨፋ፣ የሃይማኖት ጭፍጨፋ ይቁም ነው። በጣም በተለያየ ጊዜ እየተደረገ እየተለመደ ኖርማል እየሆነ እየኖሩበት እያልተሰማ በስጋት ከሞተው በላይ ሲሰማ ታሪኩ ቀኑን የሚጠብቀውና እንዴት እንደሚሞት ማያውቀው ሰው በሰቀቀን የሚያልፈው ህይወት ነው እና ይሄ ነገር እየሰፋ ሲመጣ ነገ እኛም ላይ የቆምንበትም ጋር መጥቶ ይምረናል። እኛ ጋር አይደርስም ብለን የምናስብም ሰዎች ካለን እንጠንቀቅ። ቤዚክ የሚባል በጣም ተራ የሚባል የመጀመሪያ ደረጃ ላይ ያለ የመብት ጥያቄ ነው። ይህንን ማስከበር የመንግስት ውለታ ሳይሆን ግዴታ ነው። ኦርቶዶክሳውያን እንደ ካሮት በሚከተፉበት፣ እንደ እንጨት እግራቸው እጃቸው በሚፈለጥበት በሚጠረብበት፣ እንደ አሻሮ እቤት ውስጥ ከተው በነደዱበት በተቃጠሉበት በዚህ ዘመን ለኦርቶዶክሳውያን በተለይም ለአርሲ ኦርቶዶክሳውያን ዛሬም ድረስ የሞት አዋጅ በታወጀባቸው እየሞቱ ባሉ ኦርቶዶክሳውያን ቪዲዮ ሳትሰሩ ድምፅ ሳትሆኑ አጀንዳው አጀንዳ ሳይመስላችሁ ሞታቸው ምንም ሳይመስላችሁ ዛሬ መታችሁ ንጽጽር ምናምን መዝሙር እያላችሁ ምትለቁ ምትፖስቱ ሰዎች ይውላችሁ
አካውንቴ ሞቷል ሪፖስት ኮፒ ሊንክ አርጉልኝ የሚሉትን መጀመሪያ ገብታችሁ አካውንታችሁን እዩት። ለሚሞተው ለሟቹ ኦርቶዶክሳዊ ድምጽ ሆኗል? የእውነት እሱ ኦርቶዶክሳዊ ነው? በሐቅ በፍትህ ሰርቷል? አይት አርጉት። እያንዳንድሽ አጀንዳ መናፍቃኑ አጀንዳው እንዲሸፈንላቸው የተዋህዶ ሞት እንዲሸፈንላቸው ስለሚፈልጉ እነሱ ያርጉላችሁ፣ እነሱ ያግዛችሁ። ጠላቶቻችን አብረዋችሁ ያብሩ። እናንተም የነሱ የግብር ልጆቻቸው ስለሆናችሁ አካውንት ያደጋ ውስጥ ስለሆነ ማድረግ ያለባችሁን እናንተ ታውቃላችሁ። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን